ህግቦ ሄርሜላ መታለች ውዶቼ። አብርሽ ግን እውነት ልጅ ከእናት ጋር ነው ይሄኔ ፍቅር ይሄ ልጅ ግን 3 ወር ይመስላል። 3 ወር እንኳን ይሞላት እንዴ ይሄኔ ቁልጅ ቆንጅዬ የሆነ መጣ ይሄ ልጅ በእናትህ ማንም እንደናት አይሆንም። አብርሃም ስማኝ ትክክል ሄርሜላዬ ዛሬ እውነት ተናገር። እኔና ልጃችን ሆነን አብረን እየተማማረን እቅፍ የእናት እቅፍ ይባላል። የእናት ጡት ያስፈልገዋል ልጁ ጠንከር ብሎ ማድረግ ያለበት አብርሃም እውነት ነው። አዳምጠኝ እስቲ ወይኔ ልጅ ምን አድርግ ነው እናቱ መምጣት አለባት ወይ ለእናቱ ስጣት ድጋሚ ከዛ የት እንደፈለክ ልጅ ማግኘት ትችላለህ። አሁን አይደለም እንደዛ ነው ማሳየት ያለበት። እሺ ልቀቂው እንዴ ውሃ ልጁ እየጠማው ነው። አሁን አይደለም ያባትነት አንተ በጡጦ ነው ውሃ የሚጠጣው ልጅ አይ የኔ ፍቅር ልጁ ደግሞ ጫወታል። ስማ የፈለገ ብትንከባከበው ማለት ነው እናቱ ስለምታስፈልገው ተገኘ ነው እያልሽ ነው ማለት የምር እንደዛ እያለኝ ጓደኛም ትሆነኛለህ ከጎኔ ሆነ ታጽናናኛለህ አምላኬን አላስቸግርም ሰጥቶኛል አንተን ሌላ አልጠይቅም ሁሉንም ባንተ አገኛለሁ ሩሜ ላይ ተገኝቼላችኋለሁ። እንደምታዩት ከፈለክ ለእናቱ ልጁ ከወለዳችሁ ማለት ነው። እውነተኛ ልጃችሁ ላይት በደንብ እንዲኖርበት ልጁን ስለሆነ ጫጫታ አለ ምናምን ቀይር እያለኝ ነው እያስጨነቀኝ ነው። ኦኬ ብዬዋለሁ። እኔም ትንሽ ጠብቅ ወይ ሩሜ ዘላ ጭራሽ ሸራተን አለ እኮ ጋይስ ሸራተን አይ ጥጋቡ ሀይ ሆነ ሉልዬ ልጅ ሰላም በላቸው እንዴ ሰላም በላቸው ታስጨንቁስ ልጃችሁን። ኧረ ተው ግን ዩቱብ መነገጃ አታርጉትና ተጫወትበት። አንተ ምን አልነበርሽ ማርያምን ልጁን ገላታችሁ ወልዳችሁ ልጁ እኮ እናንተ ቀጥ ብለዋ 2 ወር ከመቼ ነው በ2 ወር ልጅ እንደዚህ ቀጥ የሚለው ጋይስ? ሌላን አውላው ይቅርብኝ አንገላታ እኮ አብርሽ ተው ግን ተው ልጅ ይቀጫል። ከዚህ በኋላ ከኔ ጋር ነው እንዲወጣው የሚገባው። ዋና አስመዘገበው ነው ዛሬ ጭራሽ ዋና ጭራሽ ስፖርት ቤት ያረጉዴ ነው። ልጅ ትወዳለህ ግን አንገላታ ማርያምን አሰቃየው። በጣም ደስ አይልም ግን ጋይስ ለጥ ብሎ በእናታችሁ ደረቱ ላይ ይሄ ደረቱ የሰፋ ደረቱ ላይ እውነት ልጁን የጎዳችሁ እኔ ፍቅር ጡጦ የጠባይ ነው ያው እውነት አሰቃያችሁ ልጅ እግዚአብሔርን አብረሽ ነው አለምረም ካንቺ የአሜሪካ ልጆች አላየሽም? የፈረንጅ ልጆች የሌለ ቆሎ ራሱ ቢኮፍስ አብረሽም ሩታ ብቻ እኮ አይደለም የአሜሪካ ይላል ደግሞ የአሜሪካ ለኢትዮጵያ አንድ ድፍረትህ ግን የሶስት ወር ቀላል መች ነው እናቱን የሚያገኛት? እናቱ ናፈቀችኝ ካለኝ እሱ እንደሱ ለዛሬ ትክክል ተናገርሽ ማርያም። አይ ካለ ተመችቶኛል ካንተ ጋር ካለኝ ደግሞ ከኔ ጋር ይቀጥላል ማለት ነው። የት ያውቃል ምስኪን ልጅ አንገላታችሁት። ወይ አንገላታችሁ አይ እውነት ወልዳችሁ ነው ግን ወይኔ ጌታዬ አሁን አንገት እየቻለ ነው ይባላል። አይሻ አንተ ጌታዬ ነው በቃ ይበቃዋል። ሲደግሞ ራሱ አንገቱ ዝቅ ያደርጋል። ጌታ ይሄው እንግዲህ እንደሰማችሁት እውነት ለመናገር ሄርሜላ በጣም ደስ አለኝ ንግግሯ ማለት ነው። እውነት ለመናገር እና ልጅ ከእናቱ ጋር ነው የሚያምረው። እልህ ውስጥ ገብታ ነው ሩታን በነገራችን ላይ ወደ ራሳ ተመልሳ ልጇን በስነ ስርዓት እንደምታሳድግ ተስፋ አደርጋለሁ። ከዛ ውጭ ግን አብርሽ በጣም የእውነት በጣም ልጁን አንገላታ አሰቃየው። ግን ጋይስ ለእኔ ብቻ ነው ለእናንተስ ጥያቄ ሆነ? ልጁ እኮ በጣም ጠለቀ። ማርያምን ተፈጥሮ ሊሆን ይችላል፣ እግዚአብሔር ያሳድግላቸው። ልጁ በጣም ገና የ3 ወር ያልሞላ ልጅ አይመስልም። በነገራችን ላይ 3 ወር ሞላ ጋይስ? የሞላ አይመስለኝም። ከእናቱ ቤት የወጣችሁ 2 ወር ከሞላት በኋላ አይደለ? 3 ወር የሞላት አይመስለኝም። እና በጣም አደግ ፈጣኝ ነው ልጁ ራሱ። እና አብርሽ እንግዲህ ዋና ወስዳለሁ ጂም ያስገባለሁ በቃ ያላወር ምኞት ደስ ይላል። ግን ተስማምታችሁ ሲሆን ነው ደስ የሚለው። በነገራችን ላይ አብራችሁ ልጃችሁን በስነ ስርዓት ተነጋግራችሁ ከይል አያችሁ
ይሄ ነው። ለዛ እኮ ነው ያሳለፋችሁ ነገር ስትረሱ፣ ብር ስታገኙ ያሳለፋችሁ ነገር ወይም ደግሞ አመጣጣችሁ ስለረሳችሁ ነው ብዬ ነው ማስቡ። በጣም ዝቅ ብላችሁ ደስ የሚል ቪዲዮ ስትሰሩ ነበር። ግን ልጅ ሲመጣ የሰው ልጅ ልብ ይገዛል። እናንተ ግን ጠፋችሁና ልጁ እውነቴን ነው ምን አደረገ ደግሞ በጣም ነው ያሳቀኝ። ውሃ ሊያጠጣ ባላንድ ውሃ የምንጠጣ ህጻን ልጅ ማለት ነው። የተ ልጅ አሳድግ ያለው በጡጦ ነው የሚጠጣ ልጅ ማለት ነው። በጡጦ መልኩ እንደ ወተት በጡጦ መልክ ነው ልጅ የሚጠጣውና እሱ ጭራሽ ባላንድ ሊያጠጣ አፍንጫ ውስጥ ገብቶ ልጁ እንዳይሞትብህ ወንድሜ የሚክሬ ማለት ነው። እና ትክክል ነው ብዬ አላስብም። ሩታ እንዴት አስችሏት ነው ግን እግዚአብሔርን ጋይስ እኔ ጋ ነው አደረ ሲል በጣም ነው የገረመኝ። ሩታ እንዴት አስችሏት እሱ ጋር አሳደረችው። ህጻን ልጅ አለጡት አድርመችም አላቅም። ለራሴ ጥያቄ ሆኖብኛል ጋይስ። እና እንዴት አያችሁ? ሄርሜላ በጣም ደስ ብሎኛል። ንግግሯ በጣም ደስ ብሎኛል። አዎ ልጅ ከእናት ጋር ነው የሚያምረው። ልጅ እናቷ እቅፍ ነው ጡቷን የጠባ ሲያድግ ነው ብዬ ነው ማስበው። እና ልጃችሁን ባታንገላቱ። የሚዲያ ጋጋታ ማለት በቃ ማለት አይዳችሁን እኮ ልጃችሁ የእውነት አይዳ ሆነ። በቃ ለልጅ አይዳ ጠፋባችሁ አይደለ? በጣም ከባድ ነው ብዬ ነው ማስበው። ሩታ ግን ኢማኑኝ ነገ ወይን ክስ ቤት ወይም ምንድነው ከስቻለሁ ብላ ምናምን እምትመጣ ይመስለኛል። ፖሊስ እዛ ምናምን እምትመጣ ይመስለኛል ሳስበው ማለት ነው ዶቼና አብረሽ ትክክል አይደለም ወንድሜ። ለእናቱ መልሳት። በቃ መልሳት አላልኩም? መልስላት፣ ልጇን መልስላት። ምንም የምታረገው ነገር የለም። በነገራችን ላይ አንተ ሁሌ እውነት ለመናገር የማይመስል ነው እንጂ ማለት ነው ዶቼ ሁሌ አብረሽ ቤት ቁጭ ብለው ውላል። እስቲ ወንድ ልጅ ነው ቁጭ ብለው ውላል። ህፃኔ ይዞ ይጠብቃል ስታስቡ ማለት ነውና በጣም አሳዝናቸውኛል። በነገራችን ላይ ህፃን ልጅ ያሳዝናልና ኮሜንት አይቻለሁ ስታለቅሱ ነበር በኮሜንት ራሱና የእውነት በጣም አንገላቱ ታሰቃዩት ልጅ ማለት ነው። እሷም በስራ ስርዓት እያያዘች አይደለም፣ እሱም በስራ ስርዓት እያያዘ አይደለም። እንደውም እሱ ወሰደ እንጂ በጣም ያጫወተ ነው ምናምን ትሬት ያረገ ነው። ደስ ይላል ግን ማለት ኧረ በስመ አብ። ኧረ የሆነ ቪዲዮ አይቻለሁ ጋሽ ያደውላችሁ ደግሞ ዩቱበሮች ምን አይነት ኧረ በጣም ጥቅመኞች ናችሁ በነገራቸው ዩቱበሮች። በስመ አብ ጭራሽ ቤተሰብ ጋር ደውሎ የቤተሰብ ሪከርድ ማውጣት ምን ማለት ነው ጋይስ? እኔማ ዘጋችሁኝ። አንዳንድ ዩቱበሮች በጣም የውሸት ማለት እክሌ ጋር ደውያለሁ ትላላችሁ፣ ሳትደውሉ ብሩኬ ጋር ደውለናል ትላላችሁ፣ አይሚ ጋር ትላላችሁ። ውሸታ ሙላ እኮ ነው ሙላ። በነገራችን ላይ 1000 ዓመት አትኖሩም። ኧረ በስመ አብ ይቅርባችሁ።